አፍሪካ በጣም ውብ ሰፊና ድብቅ የሆነ የባህል ስብጥር ያላት አህጉር ናት። የአፍሪካ ውበት መገለጫ ደግሞ ወደር የለውም። የአፍሪካ የውብ ሴቶች መፍለቂያ ምድር ናት። የአፍሪካ ሴቶች ደማቅና አንጸባራቂ ገጽታን፣ ማራኪ ተክለ ቁመናን፣ መልካም ባህሪን፣ ግሩም ስብዕናንና ጠንካራ የራስ መተማመንን የተላበሱ ውብ እንስቶች አሏት። ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን ውብ ሴቶች ከሚፈልቁባቸው ምድር እጅግ ቆንጆ ሴቶች የሚገኙባቸውን 10 የአፍሪካ ሀገራትን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ይጀምሩ። ይህ ዳር ቲዩብ ነው። 10ኛ ዚምባብዌ። የዚምባብዌ ሴቶች ውበታቸው ተገልጾ አያልቅም። ውበት እንደ ተመልካቹ ነው ይባላል። የዚምባብዌ ቆንጆዎች ደማቅ ብሩህና አንጸባራቂ ፈገግታ ያላቸው ሴቶች ናቸው። በቅርበት ለሚመለከታቸው ደግሞ የተከበሩና ደስ የሚያሰኙ እንደሆኑ ይነገርላቸዋል። ጨዋታቸው ለዛ ያለው፣ በራስ መተማመናቸው ክብራቸውን ያስጠበቀላቸውና ውበታቸውን የሚያስደንቅ ሴቶች ናቸው። የቆዳቸው ቀለም ጠቆር ያለ ነው። 9ኛ ሞሮኮ። የሞሮኮ ሴቶች ከበርበር ከአረቦችና ከሜዲትራንያን ጋር የተቀየጠ ማንነትን በመጎናጸፋቸው በመልካቸው ልዩ የሆነ ገጽታን ተላብሰዋል። የሞሮኮ ሴቶች በወይራ ዘይት የለሰለሰ ልዩ የቆዳ ቀለማቸው፣ ዞማ ጸጉራቸው፣ ማራኪ አይኖቻቸው ያያቸውን አፍዞ የሚጥል ድንቅና ብርቅ ውበትን አጎናጽፏቸዋል። የሞሮኮውያን ሴቶች ባህላዊ የውበት አጠባበቅ ዘዴ በረቂቅ ጌጣጌጦችና በሂና ንቅሳቶች የሚያጌጥ በመሆኑ የብዙሃኑ ስሜት ጠልፈው ይጥላሉ። የሀገሪቱ ቆነጃጅት ሴቶች ከአረብ ሀገራት መካከል ቀዳሚ የውበት መለኪያ ሆነው የሚጠሩበትን ክብር እንዲቀናጁ አድርጓቸዋል። 8ኛ አንጎላ። የአንጎላ ሴቶች በጣም ጥቁር የቆዳ ቀለም ያለው ቁንጅናን በመላበስ ይታወቃሉ። ብዙዎቹ የአትሌት የሚመስል የሰውነት ቅርጽና ያማረ ቀለምን የታደሉ ናቸው። አንጎላ የውበት ንግሥት ተብለው የተጠሩ ሴቶችን ለዓለም አቀፍ የቁንጅና ውድድሮች አበርክታለች። እንደ አውሮፓውያን አቆጣጠር በ2011 የዓለም ወይዛዝርት ቁንጅና ንግሥት ዘውድን የጫነችው ሌይላ ሎፐስ ትጠቀሳለች። በሀገራችን ብሂል የደም ገንቦ የሚባሉት የአንጎላ ሴቶች ውበትን ከስልጣኔ ጋር ደርበው በዓለም አቀፍ ደረጃ በሚከናወኑ በፋሽን በአልባሳትና ጌጣጌጥ ትርኢቶች ላይም ደምቆ መታየት ችለዋል። 7ኛ ግብፅ። የግብፃውያን ሴቶች በዘመነ ቅብብሎሽ መሃል እንኳን የማይደበዝዝ አስደናቂ ውበት አላቸው። ይህ የግብፃውያን ሴቶች የውበት ምስጢር ደግሞ ከታሪካዊና ባህላዊ ስርዓታቸው ጋር የተቆራኘ ነው። ግብፅ ደግሞ በዓለም የሴቶች የውበት ናሙና የምትባለው ክሊዮፓትራ መገኛ ሀገር ናት። የሀገሪቱ ተከታታይ ትውልዶች የዚህ ውበት ማሳያዎች ናቸው። የግብፅ ቆነጃጅቶች የተደላደለ ሰውነትን፣ ውብ አካላዊ ገጽታን፣ ጥቁርና በረጅሙ የሚዘናፈል ዞማ ጸጉርንና በትኩረት የሚያዩ አይኖችን የታደሉ በመሆናቸው ብዙዎቹን በውበታቸው ጠልፈው ይማርካሉ። 6ኛ ጋና። ጋናውያን ሴቶች ተፈጥሯዊ ውበትን የታደሉ የጥቁር እንቁዎች ናቸው። ቀለል ያለ አልባሳት ለብሰው በሙሉ የራስ መተማመን ይዋባሉ። ክብ የፊት ቅርጽን የተላበሱት ደፋርና ደማቅ ሴቶች ናቸው። ጥቁርና ለስላሳ የሰውነት ቆዳቸው በባህላዊና በዘመናዊ መዋቢያዎች የሚያጌጥ በመሆኑ ለውበታቸው ልዩ ድምቀትን ያላብሳቸዋል። የጋናው ውብ እንስቶች የዘመናዊውን ዓለም ወቅታዊ ፋሽኖች በመከተል ለአፍሪካ ተጨማሪ ድምቀትና ዝናን አላብሰዋታል። 5ኛ ኬንያ። የኬንያ ሴቶች አስደናቂ ቁመት፣ ማራኪ ተክለ ሰውነትና ደማቅ የፊት ገጽታን የተላበሱ ናቸው። ደማቅ ጥቁር ብሩህና አንጸባራቂ የቆዳ ቀለምን እንዲሁም ስሜትን የሚቀሰቅሱ አይኖችን ታድለዋል። የኬንያ ሴቶች የአፍሪካን ጥንታዊ ውበትን በዚህኛውም ዘመን ይገልጹታል። እንደ አጁማ ናሴሪና ያሉ ቆንጆ ሞዴሎችን በዓለም አቀፍ የፋሽንና ውበት መድረክ ላይ ዝናን አትርፈዋል። 4ኛ ናይጄሪያ። የናይጄሪያ ሴቶች በሚያያቸው ላይ የሚጋባ አስደናቂ ውበትና ጌጠኛ አለባበስ አላቸው። የናይጄሪያ ሴቶች ቅብ ቅርጽ፣ ጥቁርና ደማቅ የቆዳ ቀለም አላቸው። በናይጄሪያ ሴቶች ዘንድ በእነርሱ ላይ ብቻ የሚታይ ልዩ መልክና ገጽታን የታደሉ ናቸው። ሴቶቹ ሰውነታቸው ደልደልና መቀመጫቸው ወፈር ካላለ በወንዶች ዘንድ ለትዳር የመፈለግ ዕድላቸው ይመነምናል። እንደ ጄኔቭ ናያጂ ያሉት የሀገሪቱ ውብ ሴቶች ወደ ዓለም አቀፍ የውበት ሰገነት በርከት ብለው ይታያሉ። በተለይ በመላው ዓለም በፊልም ኢንዱስትሪ ተወዳጅ በሆነው ኖሊውድ በርካታ ውብ እንስቶች የነገሱበት ነው። 3ኛ ደቡብ አፍሪካ። ደቡብ አፍሪካ የባህል ስብጥር ያላት ሀገር ነች። የደቡብ አፍሪካ ሴቶች በተለይ ከምዕራባውያን ጋር የተዋሃደ መልክና ገጽታ አላቸው። በደቡብ አፍሪካ የሚገኙት በርካታ ጎሳዎች እንደ ቀስተ ደመና የተለያዩ ውብ የቆዳ ቀለማት አላቸው። 2ኛ ሶማሊያ። የሶማሊያ ሴቶች ልዩ የፊት ገጽታን በመላበስ የታወቁ የውበት ፈርጦች ናቸው። የተዋበ የፊት ቅርጽ፣ ወፍራም አገጭ ወይም ስርጉድ ያለ ጉንጭና በጥልቀት የሚያዩ አይኖችን ታድለዋል። ረጅምና ሸንቃጣ ቁመናቸው ከሚለብሷቸው ባህላዊ አልባሳት ጋር ቀልብን እንዲስቡ አድርጓቸዋል። የሶማሊያ ቆነጃጅቶች ከአፍሪካና ከአረቦች ጋር የተቀየጠ ማንነት ስላላቸው ማራኪ የሰውነት ቅርጽን በመላበስ በዓለም የውበት አደባባይ ታላቅ ተጽዕኖን መፍጠር ችለዋል። በተፈጥሯዊ ውበት የያዙት የሀገሪቱ ውብ እንስቶች በዓለም አቀፍ ደረጃ የውበት ተወዳዳሪና ዝነኛ የፋሽን ሞዴሎች ሆነዋል። 1ኛ ኢትዮጵያ።
የአፍሪካ ሀገራት በቁንጅናው መድረክ ለኢትዮጵያውያን ቆነጃጅቶች እጅ ቢሰጡ አይፈረድባቸውም። ኢትዮጵያ የውብ ሴቶች መገኛ ምድር ናት። በሀገሪቱ በርካታ ክልሎች ለውበታቸው እንከን የማይገኝላቸው ሴቶች ይፈልቃሉ። ኢትዮጵያ በሁሉም የቆዳ ቀለም ውበት የፈሰሰባቸው ሴቶች ይወለዱባታል። ከ80 በላይ ብሔሮች ስብጥር ያለው የኢትዮጵያ ሴቶች ውበት ተመልካችን ይማርካል። በአፍሪካ አህጉር እንደ ኢትዮጵያ ቆነጃጅት ሴቶች የሚገኙበት ሀገር የለም። አብዛኛዎቹ ሴቶች የሚያምር ጉንጭና የተስተካከለ የፊት አጥንት፣ እንደ ከዋክብት የሚያበሩ አይኖች፣ ለስላሳና ጠይም የሰውነት ቆዳና ዞማ ጸጉሮችን የታደሉ በመሆናቸው ከአፍሪካም ሆነ ከዓለም አህጉራት የተለየ ውበት አጎናጽፏቸዋል። እንደ ዓለም አቀፍ ሱፐር ሞዴል ሊያ ከበደ የመሳሰሉት በዓለም የቁንጅና ንግሥት የነበረችው ሀያት አህመድ ይጠቀሳሉ። የአፍሪካ ሀገራት እንዲህ በመልካም ነገር ስማቸው የሚያስጠራ ነገር ያብዛልን እያልን የዛሬውን መሰናዶ በዚሁ አበቃን። በቀጣይ ዕለታዊ ዝግጅቶቻችንን እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰቦቻችን ትሆኑ ዘንድ በአክብሮት እንጋብዛለን። ሁልጊዜም እንደምንለው ሰላማችሁ ይብዛ። ኢትዮጵያ በክብር ለዘላለም ትኖር።